ኪዊና ሳሊ። በአንድ ጫካ ውስጥ ሳሊ የምትባል አረንጓዴ ፓሮት ትኖር ነበር። ሳሊ ሁሌ ሲመሽ ዛፍ ላይ ተቀምጣ ኮከቦቹን እያየች መዝፈን ትወድ ነበር። ላላላ 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 እያለች ስትዘፍን እንስሶቹ ሁሉ ደስ ብሏቸው ይተኙ ነበር። አንድ ቀን ሳሊ ታማ ተኛች። ከዛ ሁሉም እንስሶች ተሰብስበው ሄደው ውዷ ሳሊ ስለታመምሽ በጣም አዝነናል፣ ቶሎ እንደሚሻልሽ ተስፋ እናደርጋለን፣ እኛም ያላንቺ ድምፅ መተኛት አልቻልንም አሏት በማዘን። ሳሊም እንስሶቹ በጣም አሳዘኗት። ልጄ ኪዊ ትዘፍንላችኋለች አለቻቸው። ከዛ ልጇ ደንግጣ እኔ አልችልም እናቴ፣ ድምፄ እንዳንቺ አያምርም አለቻት። ሳሊ መልሳ አይዞሽ ልጄ አትፍሪ፣ ሂጂና እዛ ዛፍ ላይ ሆነሽ ዝፈኝላቸው እያለች አበረታታቻት። ኪዊ በዛፍ ቅርንጫፍ ላይ ሆና ለመዝፈን ዝግጅቷ ጀመረች። እሺ አሁን ልዘፍን ስለሆነ ለመተኛት ተዘጋጁ ብላ መዝፈን ጀመረች። ሁሉም እንስሶች የኪዊ ድምፅ ለመስማት በጣም ጓጉተዋል። አይ ምንም ድምፅ የላትም አለ ቀዩ ቀበሮ። እንደ እናቷ መስላን ነበር ግን አይደለችም አለች መጠጤ። ከዛ ሁሉም እንስሶች ተሰብስበው አቆሚ ኪዊ ይቅርብን አትዝፈኚ አሏት። ኪዊ በጣም አፍራ ከዛፉ በራ ወደ እናቷ ሄደች። ኪዊ ከእናቷ አጠገብ ተቀምጣ ተስፋ በመቁረጥ የኔ ድምፅ በጣም ያስጠላል ስትል በሐዘን ለእናቷ ተናገረቻት። እናቷም ኪዊ ልጄ ድምፅሽ ጥሩ ነው፣ ግን በደንብ ልምምድ ያስፈልግሻል አለቻት። ኪዊ በማግስቱ ጠዋት ፀሐይ ከመውጣቷ በፊት የእናቷን ምክር ተቀብላ ልምምዷን ጀመረች። የመጀመሪያ ልምምድ ቢሆንም አንዳንድ ቅላጼዎች ግን አስተካክላለች። ኪዊ ቀንና ሌሊት ተስፋ ሳትቆርጥ ጉሮሮዋ ቢያማትም በትጋት ትለማመድ ነበር። ከዛ ኪዊ በጥልቅ አተንፍሳ ድጋሚ እንስሶቹ ፊት ለመዝፈን ወሰነች። ላላላ 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 ላላላ። ሁሉም በኪዊ ድምፅ መሻሻል ተገርመው ተመስጠው መስማት ጀመሩ። ኪዊም ደስ ብሏት ስትዘፍን አመሸች። ከዛ ኪዊ ወደ እናቷ ሄዳ እናቴ እንስሶቹ በእኔ ድምፅ ተመስጠው ተኙ አለቻት ደስ ብሏት። ከዛ ሳሊ መልሳ አየሽ ልጄ ተስፋ ባለመቁረጥሽ እና የጥረትሽ ውጤት ግሩም ሆነ፣ በጣም ኮርቼብሻለሁ ልጄ አለቻት። ከዛ ጊዜ በኋላ እናትና ልጅ አብረው በሚያምር ድምፃቸው እየዘፈኑ ሌሎች እንስሶች ደስ ብሏቸው መተኛት ጀመሩ።